ኑሮ እንዴት ነው ሲባል ከባድ ነው፣ አስቸጋሪ ነው፣ ፈተና ነው የሚልና ሌሎች የዚህ ተመሳሳይ ቃል አጭር መልስ ነው። ኑሮ ከባድ ነው፣ ፈተና ነው የሚለው መልስ ከኑሮ ውድነት ከዕቃ በተለይ ከምግብና ከእህል ነክ ዋጋ መናር ማዕዘን ቢሆንም የኢትዮጵያ ብሔራዊ ባንክ ግን ኑሮ ውድ መሆኑን ያምንና የዋጋ ግሽበትን ግን ወገቡን ይዤዋለሁ ተረጋግቷል ሲል ይመልሳል። የዋጋ ግሽበት ከተያዘ ከተረጋጋ እንደተባለው ወገቡን ከተያዘ ታዲያ የኑሮ ውድነት ከዚህ በተቃራኒው እንዴት ሊሆን ይችላል? የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ በተለይ የዋጋ ግሽበትን ከ15 በመቶ እንዳይበልጥ በብርቱ እየሰራው ነው። ጥብቅ የገንዘብ ፖሊሲ ስርዓት ተከትያለሁ፣ ውጤትም አምጥቻለሁ ቢልም ኑሮ ግን ውድ ነው፣ አልቻልንም ሲሉ ህዝቡ ይመልሳል። ሰሞኑንም ማዕከላዊ ባንኩ በዚሁ ጉዳይ እግረ መንገዱን ማብራሪያ ሰጥቷል። ለመሆኑ ኑሮ ነው ውድ እንጂ የዋጋ ግሽበት አልተሰቀለም ማለት ምን ማለት ነው? ይህንንና ተያያዥ የማክሮ ኢኮኖሚ አመላካቾችን በተመለከተ የፋይናንስ ባለሙያውን ዶክተር አብዱል መናን መሐመድን ጠይቀናል። እሳቸው ይህንን ያስረዳሉ። 55 ብር አካፍለን ስንመጻደቅ አጠቃላይ ስህተት ነው። እንደው ስታየው አሁን በገበያው ኢትዮጵያ ውጭ ምንዛሬ ስርዓቱ በገበያ ይተመን ሲባል 125 ብር ገባ። ጂዲፒያችን በ125 ብር ስታካፍለው ደሴም እኮ ነው። ቁጥሩ እኮ ምንም አልተለወጠም እኮ ማካፈያው ነው የተለወጠው። በፊት መንግስት የሚቆጣጠረው ማካፈያ ነበር። አሁን ደግሞ ገበያ የሚወስነው ማካፈያ ነው፣ ዲቫይድ ማድረጊያው ማለት ነው። ስለዚህ የኢትዮጵያ ጂዲፒ ከኬንያ ያነሰን ምንም ጥርጥር የለም። በወቅቱም በገበያ ብናካፍለው ነው በወቅቱም ያንሳል። ዛሬ ዓመትም ያንሳል፣ 2 ዓመትም ያንሳል። አንድ አይነት እንትን ከተጠቀምን ማለት ነው ማካፈያ። ኬንያዎች በገበያ የሚተመን ተመን አላቸው፣ የኛ መንግስት የሚቆጣጠረው ተመን አለን። የዋጋ ግሽበት ወገቡን ተይዟል ሲባል ጥብቅ የሆነ የገንዘብ ስርዓት ተዘርግቷል ከተባለ በግልም ሆነ በመንግስት የደሞዝ እርከን የሚቆረጠው ታክስ መከለስ አለበት። ዋጋ ከተከለሰ ታክስም መሻሻል አለበት ይላሉ። የታክስ ህጉ ከወጣ 2016 ነው፣ የዛሬ 9 ዓመት ማለት ነው። እና የዛኔ 2016 600 ብር ተብሎ ሲስተካከል 600 ብር አይደል የተስተካከለው ታክስ ሚኒመም መክፈያው። የዛኔ የነበረው የፓውንድ ኤክስቼንጅ ሬት እንኳን የዶላር ኤክስቼንጅ ሬት እኮ የዛኔ ከ20 ብር የሚዘላ አይመስለኝ። 600 ብር ላይ $30 በወር የሚያገኝ ሰው እዛ ሰዓት ታክስ ይከፍላል። ዛሬ ያካፍለው በ100 ምናምን ብር 150 ብር ብታካፍለው 600 ብር በአንድ ወር $4 የሚያገኝ ሰው ታክስ ታደርገዋል። እንደዛ እኮ ነው። ታውቃለህ አይደል? በኬንያ በታወዳደረው እኮ 10,600 መሰለኝ እኛ 35% በትከፍለው 10,600 በዛ ዘመን በወጣ ተመን በገለብጠው እኮ በጣም ያስቃል። እና የኬንያን ታክስ ሬት እኮ ብታየው ባይደው 10,600 አይደለም ወደ 188,000 መሰለኝ በአመት። ኢትዮጵያ ከኬንያ እኩል የሚሮጥ ኢኮኖሚ አለኝ ስትል ራሷን ስታወዳድር ቆይታለች። አሁን ግን ቢያንስ ኬንያ ቀድማ ብትሄድም በተለይ ከደሞዝና ታክስ ስርዓት ማዕዘን ከጎረቤቷ ብትማር ተብሎም በተደጋጋሚ ትመከራለች። ሌላኛው የፋይናንስ ባለሙያ አቶ መርዕድ ፍቅረ ዮሐንስ ያስረዳሉ። ኑሮ ከብዷል። ምክንያቱም ዴይ ቱ ዴይ የሚወጣው ወጪ እናንተ ዴይ ቱ ዴይ የሚወጣና ወጪ በጣም ከፍ ብሏል። ኦኬ ዋጋው እኮ እዛ ከፍ ሊል ይችላል፣ ግን ካለፈው ወር ላይ ከእንትን ዝቅ ሊል ይችላል። ሰው ለምን ፐርቼዚንግ ፓወሩ ወይም የሚገዛበት አቅም ቀንሷል። እሱም እኮ የሚገዛበት አቅምም ሲቀንስ ዋጋ ግሽበቱንም ያቀንሰዋል። ዋጋ ግሽበት ማለት እንዴት ነው? ዋጋ የፍላጎቱን ሲገታብህ ምንድነው? ብዙ ጊዜ ፍላጎት ከተገታ ብዙ ጊዜ ያን ነገር አትገዛው አይደለ? ይሄንን ነገር በጣም መመጣጠን አለበት። በእኛ ሀገር ኢኮኖሚ ውስጥ አንድ ነገር ልብ ማለት ያለብን ኢንፍሌሽኑን ምኑን ተወውና ማክሮ ኢኮኖሚ ማሻሻያ ስታረግ ዋጋ ግሽበትን በላይ ቀነሰም ከፍም አለኝ በላይ አንድ ነገር ትልቁ ነገር ልብ ማለት ያለብን ምንድነው? ዋጋ ሁሉም ኢንካም ስቴትመንት ገቢ ማንኛውም ሰው መንግስት ላይ የተቀመጠው ሀብት በደብተሩ ላይ የተቀመጠው ባላንስ ሺት ሀብት በግል ሴክተርም በላይ በኪስ በአንድ ግለሰብ በአንድ ኢትዮጵያዊ ደረጃ ዋጋው ተከልሷል ማለት ነው አይደለ? ውጭ ምንዛሪው 58 ነበር፣ አሁን 130 ገባ አይደለ? የመንግስት አገልግሎቶች የሚሰጡት ኤሌክትሪክም በላይ ውሃም በላይ ዋጋው ያስተካክለ ነው። እሺ እንደገና ደግሞ በቢዝነስ በኩል ሁሉም ቢዝነስ ነው። ኮስቱን ወዴት ነው? ወደ ሸማቹ ነው ያደርገው። ሸማቹም ደግሞ ምንድነው እየጠየቃል አይደለ? ደሞዝ ሪቫይዝ መደረግ አለበት አይደለ? ይሄ ምንድን ነው? ሁሉም ሶስቱም ኢኮኖሚክ አክተሮች ጋር ገንዘብ መንግስት ጋር ግል ሴክተሩም ጋር ሸማቹም ጋር ምንድነው ዋጋ ሪቫይዝድ የተደረገው። ዋጋ እስከተከለሰ ድረስ የአንተም ታክስ መከለስ አለ። አንተ ሁሉ ማክሮ ኢኮኖሚ ማሻሻያዎችን ስታረግ አት ዘ ሴም ታይም ታክሴሽን እሱ መከተላል። ያንን ለምን የምታደርገው? ሰው አትሊስት የኪሱን አቅም እንድትገነባ። ምክንያቱም ማክሮ ኢኮኖሚ ማሻሻያ ስታረግ
ሁሉም ዋጋዎች ናቸው ሪቫይዝ የሚደረጉት። ታክስህን ወጥራ ይዘህ አይቻልም። ኢንካም ታክስ አዋጁ የተሻሻለ አይደለ? ኦልሞስት 9 ዓመት ግን አንተ ያመጣው ግን ማክሮ ኢኮኖሚ ማሻሻያ ግን የዛሬን ገበያ ሁኔታ ያማከለ ነው። ታክስ አሰባሰብህና ህግ ግን የዛሬ 10 ዓመት የተመለከተ ኢኮኖሚ እይታ ያለ ነው። ይሄ በጣም ይስማቻል። የኢትዮጵያ ማዕከላዊ ባንክም ሆነ ሌሎች ፖሊሲ አስፈጻሚዎች በተለይ የሚጠቀሙት የቁጥር መረጃ ከኢትዮጵያ ስታቲስቲክስ ኤጀንሲ የተቀበሉትን እንደሆነ ይታወቃል። የማክሮ ኢኮኖሚ ተመራማሪዎችን የሚያከራክርና ለሁለት የሚከፍል መሆኑ ይታወቃል።